ለምለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ። ሰላም ተመልካቾቻችን እንዴት አምሽታችኋል? ማምሻችን ጀምሯል። እዚህ ያላችሁ ታዳሚዎችም ተመልካቾቻችንም ስለተገናኘን በጣም ደስ ብሎናል። እንዴት ናችሁ ቤተሰቦች? አለን። እንደተለመደው ዛሬም በማምሻችን አንድ ጉዳይ እናነሳለን። የዛሬው ጉዳያችን የቁንጅና ውድድር የሚል ነው። እንግዲህ የቁንጅና ውድድርን ወደ ኋላ መለስ ብለን ታሪኩን ስንመለከት በዓለም አቀፍ ደረጃ በስኮትላንድና በተለያዩ የአሜሪካ ግዛቶች ይካሄድ ለነበር ይነሳል። የውድድር ቅርጽ ይዞ ግን ተጀመረ የሚባለው በ1888 በቤልጂየም እንደሆነ በታሪክ ይታወሳል። እንግዲህ ያኔ የተለያዩ ሽልማቶች ይደረጉ ነበረ። ከዛ በኋላ የተለያየ ዘርፍ ውድድሮች እየተካሄዱ ቀጠለ። እንግዲህ በ1951 ደግሞ በኤሪክ ሞንሪ አማካኝነት የሚስ ወርልድ ውድድር ተጀመረ። ወደ ሀገራችን ደግሞ ስንመጣ በአጼ ቴዎድሮስ ዘመነ መንግስት የመጀመሪያው የቁንጅና ውድድር በጎንደር ከተማ እንደተካሄደ ነው የሚነሳው። ያኔ እንግዲህ የቁንጅና ውድድርና የፀጉር ስታይል ውድድር እንደተደረገ ነው ጳውሎስ ኞኞ አጼ ቴዎድሮስ በተሰኘ መጽሐፉ ላይ ያሰፈረው። ይሄ ውድድር አሁንም ድረስ ዘልቋል። እንደው ለምን ያስፈልጋል የሚለውና ተያያዥ ጉዳዮችን በዛሬ ማምሻ ቆይታችን እናነሳለን። አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን። ለመሆኑ የቁንጅና ውድድር ላይ ሄደን ቁጭ ከማለታችን በፊት ሰሞኑን የዓለም ዋንጫ እንዴት እያደረገ ነው? እንዴት እያያችሁት ነው? ትልቁ የዓለም ድምቀት ሰዓቱ ትንሽ አወዛገበ እንጂ ይሁን የዓለም ዋንጫም ሲደርስ እኮ ድባቡ ደስ ይልሻል ከተማ ላይ። ሁላችንም ደግሞ ኳስ ለምናይ ሰዎች የምንደግፈው ብሔራዊ ቡድን አለ፣ የምንከታተለው ተጫዋቾች አሉ። ያው እኩለ ሌሊት ቆይቶ የማየት ትግስቱ ባይኖርም ግን የቀደም ብላ 4 ሰዓት ምናምን ስለ ያው በጊዜ ተብሎ ሪካፑን እያየን ነው። ውጤቱን ካየ በኋላ ነው ጨዋታውን የምታየው። ሮናልዶ ለሜሲ እንግዲህ የመጨረሻቸው ነው የመጨረሻቸው ነው። በጣም የሚገርም ነው። ለኳስ ወዳጆች እንግዲህ ጥሩ መዝናኛ እንደሆነ ማስታወስ እንችላለን። እንቀጥላለን። የቁንጅና ውድድርን ስናነሳ እንግዲህ በቃ የሚወዳደሩ ሰዎች ለዚህ ውድድር እስኪ ልወዳደር ብለው የሚሄዱ ሰዎች እኔ በጣም ይገርሙኛል፣ በጣም አደንቃቸዋለሁ። እንደው ለምንድን ነው ሰዎች የሚወዳደሩት የሚለውን ግን አንስተን ብንጀምር ጥሩ ይመስለኛል። እዚህ ላይ ምን አይነት ሀሳብ ያላችሁ? ለቁንጅና ተሰጥኦ አለኝ። የቁንጅና ውድድሩ የሚፈልገው ተሰጥኦ አለኝ። አእምሮ፣ ችሎታ የሚባለው አሁን እንደውም ውዝዋዜ ምናምን እየጨመሩበት ነው። መሰረታዊ ነው። እሱማ ከሌለ አንተ ራሱ ግን በተቀመጥክበት ልትሞክር መሰለህ እኮ የኔ ወደ ካካክነት ወደ ላይ ነው የአንበሳ የሆነብኛልና ተሰጧቸውን አንደኛ ተማምነው ከዛ በኋላ ደግሞ ሲሄዱ ሀገር ማስተዋወቅ፣ በተለይ አሁን ላይ እያየን ያለ ነው ሀገር ማስተዋወቅ የሚለው ነገር ከጀርባቸው ይዘው እንደሚሄዱ እያየን ነው። በእነሱ ሀገር እየተዋወቀ ትልቅ ነገር እየተነሳ እኛም እንደውም ስንቀበላቸውም ጭምር የሀገራችንን ስም በማስጠራታችሁ ገጽታ በመገንባታችሁ እያልናቸው ስለሆነ ያ እንደውም ትልቁን ድርሻ እየያዘ ይመጣ ይመስለኛልና ተሰጥኦና ሀገር ማስተዋወቅ የሚለውን ይይዛል። ሰላምስ ቆንጆ ነኝ ብለው ስለሚያስቡ ነው አምነው ነው የሚሄዱት አይደለም። ውድድሩ ላይ የምናያቸው ነገሮች አሉ። 90ዎቹ ላይ አይደለ የሚስ ኢትዮጵያን ወይዘሪት ኢትዮጵያ ውድድሮች በጣም በስተው የምናስታውሰው ለሊቅድም እንዳለችው ከአጼ ቴዎድሮስ ጀምሮ የተለያዩ ውድድሮች ቢኖሩም እኛ በዘመናችን በደንብ የምናስታውሰው ግድግዳ ላይ የተለጠፉት ውቢት ኢትዮጵያ እነሱ በታሪክ ነው እናውቃለን። ግን የምር ደግሞ እንደዚህ የሚዳሰሱ እና ሀያት አህመድን ነው በጣም ሳያት ደምሴ ከዛ በፊትም እኮ አሉ። በነገራችን ላይ ወይዘሮ እጅጋየሁ በየነ የመጀመሪያ 53 ዓመት ነው ያቃቸዋል ይባላል። እኔ የዘጠናዎቹን ነው ማስታወስ። የተባረክ ያቃቸዋል። አወዳዳሪ ነበርኳ አስታውሳለሁ። ከዛ ወሰኔ ኃይሉ እንደዚህ የሚባሉ ሰዎች በታሪክ ነበረ። ከዛ ልክ ይሄ ውድድር ሲደረግ የአንድ ወቅት አልነበረም ካስታወሳችሁ። መገናኛ ብዙሃንን በጣም ከቨር ሽፋን ይሰጥ ነበር። የማጣሪያ ውድድር ፋይናል የደረሱ ምናምን እየተባለ
አንደኛ የምትወጣዋን ተወዳዳሪ ስና እንዴ ያቺኛዋ እኮ በጣም ቆንጆ ነበረች ምናምን ይባላል። ከዛ ወዴት ወረደ? ወደ ሃይ ስኩል፣ ወደ ዩኒቨርሲቲ እና ሁሉም ሰው እኔ እኮ አብዛኛው ቆንጆ ነኝ ብወዳደር አንቺ ለምን አትወዳደሪም ወደ ማለት ሁሉ መስፈርቱን ሳይሆን ቁንጅናን እና አብዛኛው ተወዳዳሪ መጀመሪያ አምኖበት ነው ቆንጆ ነኝ በቃ ይሄንን ውድድር ያው የቁንጅና መስፈርቱ የተለያየ ቢሆንም ግን ለዛ መስፈርት እሆናለሁ ብለው ሲያስቡ ነው መጀመሪያ የሚወዳደሩት። አያልፉ ቁመታቸው በተለይ ረጅም ሲሆኑ ምናምን እንደዛ ይባላል። እኔ ግን ግርም የሚለኝ አሁን በዘጠናዎቹ የቁም ነገር መጽሔት ላይ ምናምን ይወጣሉ አልፈ ለፊታቸው ላይ እዛችሁ መጽሔት ላይ ያሉት ናቸው አሁን ያሉት እኛ የተመለከትናቸው ግን እኔ ግርም የሚለኝ ሌላው አይደለም ሰውነት አጠባበቅ ይወስነዋል። አዎ የቁንጅና ውድድር ለምን እንወዳደራለን ከተባለ አሁን ለምሳሌ እኮ መመልከት እንችላለን። አገር በአንድ ሰው የምትወከልባቸው አጋጣሚዎች አሉ። በቃ በአንድ ሰው የምትወከልበት ኢትዮጵያን በአንድ ሰው ተወክላለች፣ በአንዲት ቆንጆ ተወክላለች፣ በዓለም አቀፍ መድረክ ላይ ሄዳለች እና ኢትዮጵያ ብላ እንኳን ስትጠራ የሆነ ድምጸቷ ላይ ያስታውቅሻል። አገር እያስተዋወቀች ነው፣ ከፍ ባለ ድምጽ ነው የምታስተዋወቅ። የሷ ቁንጅና አገር ማስተዋወቂያ ነው። የሷ ቁንጅና ስለ ኢትዮጵያ መጠየቂያ ነው። ምናልባት ያቺ ቆንጆ አንደኛ የወጣች ቀን ወይ ሁለቱም ሶስትም ብትወጣ እንኳን ከየት ነው የመጣችውና ማነች ብሎ ይመጣል። አሁን የቁንጅና ውድድር በየዘርፉ አለ፣ በቱሪዝሙ አለ፣ በተለያዩ ዘርፎች ላይ አለና አንድ ሚስ ቱሪዝም የተባለች ሴት ማንም ከውጭ ትላልቅ ሰዎች ስክሪን ላይ ደግሞ ደጋግሞ የሚመጡ በሶሻል ሚዲያው የምናውቃቸው ሰዎች ኢትዮጵያ ውስጥ ሲመጡ ሚስ ቱሪዝምን ያገኛሉ። ስለ ሀገር ትነግራለች፣ ስለ ሀገር ታስተዋውቃለች። ይሄ ከአካላዊ ተክለ ቁመና ተክለ ሰውነት ከምንለው ውጪ ስለ ሀገር የምትነግር ስለ ሀገር የምትመሰክርበት ብዙ አጋጣሚዎች አሉ። ስለዚህ የስራ እድል ተፈጠረላት ማለት ነው። በሚገባ የስራ እድልማ እንዲያው ለብዙዎችም ጭምር ይተርፋል እንጂ ከውድድሩ በኋላ እኮ ብዙ ሀገርን ማስተዋወቁ በተለያየ መስክ ነው የሚሄደው። ኢትዮጵያን ወክለው በተለያዩ ሀገራት ጉብኝት እንዲያደርጉ የተለያዩ ፕሮጀክቶችን ይዘው እንዲሄዱ እዚሁ ሀገር ውስጥም ደግሞ የራሳቸውን የተለያየ ስራ እድሎች እንዲከፍቱ በር የሚሆንላቸው ይመስለኛል። አምባሳደር በመሆን የተለያዩ ተቋማት አምባሳደር በመሆን ለራሳቸውም ገቢ ነው ለህዝባቸው ማገልገል ነው የሚሆነውና የስራ እድል ፈጠራ ትልቁም ቦታ የሚይዝ ውድድሩ በራሱ እዛ ውድድር ላይ መሳተፋቸው በራሱ የሚፈጥርላቸው የስራ እድል አለ። ከዛ ደግሞ የሚሰጣቸው የስራ እድል አለ። እሱንም ታሳቢ ይደረጋል አይደል? ስኮላርሺፖች ይሰጣቸዋል። ከዛ በኋላ በዓለም አቀፍ ተቋማት ውስጥ የአምባሳደርነት ሚና እንዲኖራቸው ይደረጋል። ስለዚህ አሪፍ የስራ እድል ነው። ፊልም አለ፣ ክሊፕ አለ፣ የያዙትም እንትን አለ እኮ አይደል? ኢንተርፕረነርሺፕ ቅድም ያነሳ ነው የፈጠራ አቅማቸው እሱ የሚታይና ከዛ በኋላ ለሱ ፈንድ ይደረጋል ወይም በጀት ይመደብላቸውና እንዲተገብሩት ይደረጋል። አሁን እንደው ለምሳሌ አንድ በቃ ቆንጆ ያሸነፈች ምን ያለች የተመሰገነች ሴት ደም ስጡ ብላ ስትልና ሌላ 20-30 ከኔ ቅጂ እያለ ይሰለማል። ተጽዕኗቸው በጣም ሰፊ ነው ለማለት ነው። ለማንኛውም ግን እኔ በጣም ብንወራበት ደስ የሚለኝ ቁንጅና ይወዳደራል ወይ? ማን ነው የሚመልስልኝ? ይወዳደራል። ለምን እንዴ? ማይወዳደር ነገር ተፈጥሮ የሰጠሽን ይወዳደራል። ቴዲ ቆይ ከይትባረክ ሀሳብ ነው የሚወዳደር እንዴ? ለይትባረክ ነው እድሉ የምሰጠው። አይወዳደርም። ዳርና ዳር ያሉትን ትቻለሁ። እሺ ቁንጅና አታወዳድሪው ብዬ ነው ማምነው። ለምን ይሄን ርዕስ እናነሳ በጣም አበክሮ ሲከራከር ነበር። አዎ ቁንጅና ለራስሽ ወይም ደግሞ ለራሱ ሁሉም ቆንጆ ነው። አንድ ሁለተኛ ለቤተሰቡ ቆንጆ ነው። ሲቀጥል ደግሞ ምናይበት አመለካከት ምን አይነት ነው የሚለው ነው። ከና አባባሉ ውበት እንደየተመልካቹ ነው ይባላልና ያንን መስፈርት አውጥተሽለት ለአንቺ ቆንጆ ያልሽው ለሌላው ቆንጆ የማይሆነው መስፈርት አውጥተሽ በዚህ ነገር ተሰፉ ወይም በዚህ ሳጥን ውስጥ ግቡ ማለት ትክክልም ስላልሆነ ቁንጅና አይወዳደርም ብዬ አንተ አካላዊ ነው የምትለው ማለት ነው። አካላዊም እውቀትም እንደየደረጃው አለ። እኔም ማቀው ላታቂ ትችያለሽ እንደዛ ነው የሚሆነውና የእውቀትሽን ልክ የምታሳይበት ወይ የምትተገብሪበት መንገድ ወይም ቦታ ይለያያል እንጂ ሁሉም የራሱ ነገር አለው እና ያንንም ለክተሽ ሰፍረሽ በዚህ መልኩ ነው መሆን ያለበት ብለሽ አስቀምጠሽ አካላዊ መጀመሪያ መምረጫው እኮ አካላዊ ነው። ምንም የማያጠራጥረው ነገር ቁመት፣ አካሄድ ምናምን ተብሎ ነው የሚያዘው። ከዛ በኋላ ነው እውቀቱ አሁን እየተጠየቀ ያለውና መወዳደርም የሚችል ነገር አይደለም ብዬ ፈጣሪ እኩል ናቸው እስካልን ድረስ እኛ የማበላለጥ የሞራል ልዕልና አለን ወይ?
እሺ ሰላም የመጨረሻ መከራከሪያ ነጥቧን ታንሳለች እኮ ልመልስ ለሱ ሳጨርስ ነው እንደገባው የኔ ተራለኛ አይ በቃ ስትኖር ለሁሉም ነገር የሰው ልጅ መስፈርት ያወጣል ከባህሉ ከአስተሳሰቡ ከሃይማኖቱ ከሚኖርበት ኢንቫይሮንመንት አንፃር ያወጣል በግል እንደ ማህበረሰብም እንደ ግል የሱን እኮ ነው ይዘህ የምትሄደው ለምሳሌ በጣም ቀይዳማ የሆነች ሴት ወይ ደግሞ ጠይም ወንድ የሚወደድበት የሚሞካሽበት እና እንደ ቆንጆ የሚታሰብበት ቦታ ላይ ሄደ ተቃራኒውን አትመርጥም አይደለ ወደ ምዕራብ አፍሪካ በጣም ሞላ ያለ ሰውነት ያላቸውና ረዘም ያሉ ሴቶች እንደ ቆንጆ ይወሰዳሉ እንደኔ አይነት አጠርና ቀጠን ያለ ሰው በዛ መስፈርት የቆንጅና እንትኑን አያሟላም በህይወት ስትኖር መስፈርቶች አሉ መስፈርቶቹ ወደ ውድድር ይዳርጉሃል አስበውም ሳታስበው ከዛ ቆንጅና ቴብሉ ላይ ይቀመጣል ትወዳደራል እሺ ግን ይሄንን ጉዳይ በጣም አራንድ እንኳን እሺ መጨረሻ እንደዋን እንኳን እኮ አሁን ያለሽ እኔም ጥያቄ እኮ እዛ ጋር ነው አጭር ስለሆንሽ መወዳደር አትችይም ቆንጆ አይደለሽም ግን ቆንጆ የሆንሽለት ብዙ አለ አንቺ ቆንጆ አይደለሽም ተብሎ የሞራል ልዕልና እንዴት ነው ምልሽ ስታወዳድር ሊኖር የሚችለው የሰው ልጅ እኩል ነው እስካልን ድረስ በእኩልነት እስካስቀመጥን ድረስ አንዱን ከፍ አንዱን ዝቅ አድርገን የማስቀመጥ አቅም አለን ወይ ከከፍታና ከዝቅታ ጋር አታያይዘው ከምን ጋር ላይ ያይዘው ቁንጅና ይወዳደራል ወይ ነው ያለው አይደል አንተ አይወዳደርም አልከ እኔ ይወዳደራል አልኩ ቁንጅና እኛ ባስቀመጥ ነው መስፈርት እንደሰው ለምሳሌ ቴዲ ቆንጆ ብሎ ያሰበው ሰው ይኖራል ከወንድም ከሴትም ይሄ መልካም ነው ይሄኛው ትንሽ ምናምን ምንለው ነገር አለ ፋክት ነው ግን የነሱ ጥያቄ ሰልዬ በግልም አለ መልክ በማህበረሰብም አለ እኮ ግን በአንድ ተቋም ደረጃ በውድድር ደረጃ ግን ሀገራትን ወክለው ከሌ ነው በቃ የአመቱ የዚህ አመት ቆንጆ ከሪት ናት ተብሎ እንዴት ይመረጣል ነው ይላል መስፈርቶቹን አምነህ ነው የምትሄደው ለመወዳደር እኔ ደረገኛ እንደ ሞራል የሞራል በዛ መስፈርት መሰረት ነው ውድድሩ የሚመጣው ለምሳሌ ኪሎ የቁመት ርዝመት ከዛን ውጪ ደግሞ አካላዊ ላይ የሚነሱ ነገሮች አሉ ውድድሩ ላይ የሚዘረዘረው ከዛ ውጪ ደግሞ ውስጣዊ የምንለው ነገር አለ አይደለ የባህሪ ታለንት ኮንፊደንስ ራስን የመግለጽ አቅም ምናምን ተብሎ የተቀመጡ መስፈርቶች አሉ እነዚህ መስፈርቶች መወዳደሪያ ናቸው ስለዚህ የምትወዳደሩ ሲባል ይመጣል ሰው በነዛ ውስጥ ተቋማቱ ያወዳደራሉ አወዳደራለሁ ብሎ መስፈርቱን ካስቀመጠ አልወዳደርም ሌላ ነገር ነው ግን መወዳደሪያዎቹ አሉ ግን መጀመሪያ የሚያወዳደረው አካላዊ ቁመና ነው ይሄ ዕውቀት ውስጥ ላይ ለሊ እኔ ለሰላም ጥያቄ አለኝ የተስማማውበት ነገር ለምሳሌ በግልም አለ በማህበረሰብ አለ ይሄንን የፍቅረ ማርቆስ ደስታ መጽሐፍ ላይ ልክ ወደዛ ወደ ሐመሮቹ ጋር ሄዶ ቁንጅና ወይም ወንድነት እንደዚህ በአካል በመናም ይመስለኝ ነበር በልብ ነው የሚል አይነት ነገር ጽፎ በኋላ የማህበረሰቡን ነገር ሲረዳ ለካ ደፋርነት ለህዝብ ራስ መስጠት ምናምን አይነት ነገር እንትኑ ነው አስቀምጧል አለ ማህበረሰብ የሚያስቀምጠው ቁንጅና ወይም የወንድነት የጀግንነት የምናምን መስፈርቶች አሉ ማወዳደሪያ ግን ያ ማለት ለዛ አካባቢ ብቻ ነው የሚሰራው ሌላ ቦታ ሄዶ ይወዳደራል ማለት ግን አይደለም ለዛ ቦታ ሲሄድ ደግሞ ሌላ መስፈርት ይጠብቀዋል ለምን ታዲያ ይወዳደራል በዓለም አቀፍ ደረጃ አንቺ የበለምለም ልብስ ለምን ትለኪያለሽ መለካቱን አምኜ ከሄድኩስ እኮ መለካቱ እኮ ነው እሱን በቃ እሺ ዓለም ሰጥቶናል ይሄ መብትሽ ነው ግን የውበት ስታንዳርድ ብሎ የምዕራባውያኑን ሰጥቶናል እኛ እሱን ይዘን እየሄድን ነው እኛ ጋር ግን ስትመጪ ደቡብና ሰሜን ስትሄጂ ያለው የቢዩቲ ስታንዳርድ ይለያያል ራሱ ይለያያል እናመሰግናለን አንዴ እንረፍ ኤናሳብ አንጨርሰው ተመልካቾቻችን ይሄንን ጉዳይ እንቀጥለዋለን የምንቀጥለው ግን እንግዳ ይዘን ነው እንቀጥላለን ተመልካቾቻችን የዛሬ ጉዳያችን እንግዳችንን አሁን እንጠራታለን እንግዳችን ብርክታይት ኃይሉ ትባላለች ብርክታይት እንግዲህ በሞዴሊንጉም በቁንጅና ውድድሩም ላይ ተሳትፏላት ላለፉት 16 ዓመታት በፋሽን ኢንዱስትሪ ውስጥ እንግዲህ ረጅም ጊዜና አሳልፋለች በሞዴሊንጉ ዘርፍ ብቻ ስናይ የሞዴሊንግ ሙያን በማስተማርና በማማከር በርካቶችን ለዚህ አግዛለች እንደ ሀብ ኦፍ አፍሪካ አፍሪካን ሶርሲንግ ኤንድ ፋሽን ዊክ እንዲሁም ደግሞ አፍሪካን ፋሽን ሪሰፕሽን ለተሰኙ መድረኮች በሞዴሊንጉ ዘርፍ
ብቁ የሆኑ ሞዴሎችን በማቅረብና መድረኮችን ከጀርባ ሆና በማቀናጀት ረዥም ርቀት ተጉዛለች። በዋናነት በሚስ ቱሪዝም፣ በሚስ ወርልድ ኢትዮጵያ እና በሚስ አፍሪካን የተባሉ የተለያዩ ውድድሮች ላይ በዳኝነት ሰፊ ተሳትፎ ነበራት። ከቅርብ ጊዜ ወዲህ ደግሞ ወደ ሞዴሊንጉ ወደ ቁንጅና ውድድሩ መሳተፍ የሚፈልጉ ወጣቶችን የበለጠ መድረኩ እንዲያገኙ ስልጠናዎችን በመስጠት ጭምር እየሰራች ትገኛለች። እሷን ወደ መድረክ እንጋብዛት። ብሩክታይት እንኳን ደህና መጣሽ። እንኳን ደህና መጣሽ። ፕሮግራማችንን ስንጀምር የሚመጡ እንግዶች አጫጭር ጥያቄዎች በ3 ሰከንድ እንዲመልሱ እናደርጋለን። በ3 ሰከንድ ብለናል። በጣም ቀላል የምትዝናኙበት ነው። መድረክ ላይ ካትዋክ እያደረግሽ ከመውደቅና ውድድር ላይ ጭራሽ መመለስ የማትፈልጊውን የግል ጉዳይ ከመጠየቅ። ዋው ሁለቱም ከባድ ናቸው። አይ ቲንክ አለመውደቅ። ስለዚህ ያኛውን ትመልሻለሽ? ያኛው መመለስ ይሻልሻል? የስ መመለስ። በእውነት ካትዋክ በጣም ትነግሪናለሽ። ወደ ሁለተኛው ጥያቄ እንለፍ። በአንድ ቀን ዛሬ ነው እንበል ከአንዲት አይናፋር ሴት ጋር ወይም ደግሞ በጣም ዝም ብለም ከምታወራ ከተናጋሪ ሴት ጋር ዋይ ከሁለቱ ምረጭ ብትባይ የትኛዋን ሴት ትመርጫለሽ? አይናፋር ሴት ጋር። አይናፋር ሴት ዝም የምትለው በደንብ ከአይናፋርነቷ ማወጣው እሷን ስለሆነ አይናፋር ጋር ብሆን ያይቀልሻል። ወደ ይትባረክ እንለሽ። ወደ እኔ ጥያቄ ስንመጣ እንደው ብድር አበድሮሽ ከሚመጻደቅ ወይም ቡራውን ከሚቸረችር ሰው ብድር ከምትወስጂና ጾምሽን ከምታድሪ ጾሜን ጸጉርሽን ያው እንግዲህ እናንተ ውበት ላይ ነው ያላችሁት። እሺ ጸጉርሽን ሳትሰሪ ወይም ሳትይ ዝም ብሎ አንጨበራሮ ከመሄድና ልብስሽን በአግባቡ ሳትለብሺ እንደ ያው ለቃሉ አገላለጽ ይቅርታና ተዝረክርኮ የሚባለው አይነት ከመሆን የትኛሽ? ያው እንዳየው ጸጉሬ አጭር ነው። ስለዚህ ሁልጊዜ አጭር ስለሆነ ጸጉሬ ኦን ፖይንት ቢሆንና ልብሴን እኔ አፕዴት ብለብስ ቢሆን የብዙ ሴት መልስ ነው በእውነት። አሁንም ከልብስ ጋር የተያዘ ጥያቄ ነው የኔ። ከሱሪና ከቀሚስ የትኛውን ትመርጫለሽ? ሁለቱንም ወዳቸዋለሁ። ኢቨንቶች ሲኖሩ ቀሚስ። ከንፍሮና ከአነባብሮ አነባበሩ እኔ ጋር ግን የደረሰች በጣም ቀላል። እሺ ያው ሁሉ ነገራችን ስልካችን ላይ ሆኗል አይደል? ያለ ስልክ ከባድ ነው። ነገር ግን ስልክሽ ቻርጅ ከሚዘጋና ማንንም በሌለበት ለአንድ ሳምንት ከምትቆይ ወይ ስልኬ ባይዘጋ። ስለዚህ ብቻሽን አንድ ሳምንት። ለነገሩ ስልክሽ ላይ ሁሉም አለ። የመጨረሻው ከሙዚቃና ከፊልም የቱን ትመርጫለሽ? ሙዚቃ። በጣም እናመሰግናለን። መቼም ፈታ ብለሻል ብለን እናስባለን። ቀላላልናቸው ጥያቄዎች እንግዲህ ቀደም ሲል ስናነሳ ወደ ነበረው ወደ ዋናው ጉዳያችን እንምጣ። የቁንጅና ውድድር እያለን ብዙ አነሳንኛ። በጣም ስንከራከርበት የነበረው ቁንጅና ይወዳደራሉ እያለን ነው። አንቺ ምን ትያለሽ ከሚለው ከዚህ ብንጀምር ደስ ይለኛል። እሺ በእኔ አመለካከት የስ ቁንጅና ይወዳደራል። ሰላም እንኳን ደስ ያለሽ። ሰላም ተከራከሪ ነው። አይ ገና ነው ተጀመረ እንጂ እሺ ይወዳደራል ተባለ እኮ ተው እንጂ። ምክንያቱም ምንድነው የብዙ ሰው ፐርስፔክቲቭ ይለያያል፣ እይታችን ይለያያል። እኔ የማይበት አንግልና ለምሳሌ ላል የሚታይበት አንግል ቶታሊ ይለያያል። ኤግዛምፕል ስናደርግ ደግሞ ቁንጅና ውድድሮችን ስናዘጋጅ ለምሳሌ 20 ከሆኑ ተወዳዳሪዎች እየታየ ነው አይደለ? ሙሉ ቆንጆ ናት፣ ሙሉ ኮንፊደንስ አላት፣ ሙሉ ቢያንስ ወደ ሙሉ ትቀርባለች የሚለውን እያየን ነው የምንቀንሰው። ስለዚህ አሁን ለምሳሌ ሚስ ኢትዮጵያን ብናይ ሚስ ኢትዮጵያ ላይ መጨረሻ 10 ቀሩ። 10ሩንም አንደኛ ብለን አናወጣቸው። ሶ አወዳድረን ነው አይደለ? ስለምናወዳደራቸው አንድ ናት የምናወጣት፣ አንድ ስለምትወጣ በብዙ አንግል ኦፍ ኮርስ ይወዳደራል። ግን አይደለም ምን ያው ልቀጥል የቅድሙን ክርክር አንድ ድል ያገኘው ሙሉ ቆንጆ ብለን አንድን ሴት ስንሰይም ሙሉ አይደለሽም እያልን አይደለም ወይ? የቀረው
እያልን አውጥተን እያልን ሳይሆን በፖዚቲቭ አንግሉ ብትወስደው የቀረ ነገር ይሄ ራሷ ላይ ልትሰራበት የሚገባው አንግሎች አሉ ነው እንጂ ሙሉ ማን ማለት ስንፈጠር እግዚአብሔርም ሲፈጥረን ሙሉ አድርጎ ነው ሁላችንን የሚፈጠረን። ስለዚህ እንደዚህ አይነት ትላልቅ ስቴጆች ላይ ስትወጣ ግን የሚያይክ ሰው አለ፣ የሚያያት ሰው አለ፣ ኮምፔር የሚያደርግ አለ፣ የሚያወዳድር አለ። ስለዚህ ሙሉ ነሽ ሳይሆን ትንሽ የቀረ ነገር አለ። ሰው ለሚቀጥለው ውድድር ላይ ወር ለሚቀጥለው እይታ ራስሽ ላይ ሰርተሽ አስተካክለሽ ነይ ነው እንጂ ሙሉ አይደለሽም የሚል ፐርስፔክቲቭ አይደለም የምንሰጠው። ስለዚህ አመኑ አንድ ድል ስለተሰጠኝ ነው። አንድ ድል እኔም ጥያቄ አለ። እሺ የምናወዳደረው በየትኛው መስፈርት ነው የሚሆነው? ያው መወዳደር የለበትም ነው ብዬ ማምነው። እሺ መወዳደርም ካለበት ይሄ ማዕቀፍ የተቀመጠለን ለምሳሌ የግል ከዛ ደግሞ የማህበረሰብ ይያልን። ምክንያቱም ማህበረሰብ የሚያስቀምጠው መስፈርት ስላለ እንደየአካባቢው ስለሚለያይ፣ በግል ደግሞ የኔም ስለሚለያይ ከሌላው በግል ሊሆን ይችላል። ግን የቁንጅና ውድድር ካልን ግን በየትኛው መስፈርት ነው የምናወዳደረው? ምክንያቱም እንደየአካባቢው እንደየግለሰቡ ይለያያል። ትክክል። አሁን ለምሳሌ ውድድር ሲሆን ኤክስፐርቶች ተሰብስበው ነው አይደለ? እውቀት ያላቸው የተሻለ እይታ ያላቸው ሰዎች ተገኝተው ነው የሚወዳደሩት። ሶ ማጆሪቲ ኦፍ ዘ ታይም የምናየው ከዓለም አቀፉ ጋር ነው። ኦንሊ ኢትዮጵያን ብቻ ሳይሆን የምናየው አፍሪካን ብቻ ሳይሆን የምናየው ዓለምን ነው የምናየው። አሁን ለምሳሌ ከኢትዮጵያ የምትሄዳለች፣ ከብራዚል የምትመጣ ልትኖር ትችላለች፣ ከራሽያ ከዲፍረንት አንግል ነው። ሶ እዛ ቦታ ላይ መስፈርቱ ወጥቶ አንድ ሴት ሙሉ ናት ሳይሆን ይሄ ሙሉ ክራይቴሪያ ታሟላለች የምንለው ከኮንፊደንስ አንጻር፣ ከቦዲ ስትራክቸር አንጻር፣ ከንግግሩ አንጻር ከሁሉም ሊሆን ይችላል። ስለዚህ እነዚህ ነገሮች የምናወዳደረው ዓለም አቀፍ መስፈርቶች ብለን ካወጣ ነው ጋር ስናወዳደር የስ ግዴታ ማወዳደር አለብን። ግን የሁሉንም ፐርስፔክቲቭ የምናይ ከሆነ ለምሳሌ አንተ ቆንጆ ናት ብለህ ከምታያት ለኔ የሆነ ነገር ሊጎላት ይችላል። ስለዚህ በሱ አንጻር ደግሞ ስታየው የስ እንዳልከው መወዳደር ላይኖርበት ይችላል። ግን እንደዚህ አይነት ፕላትፎርሞች ትላልቅ ፕላትፎርሞች ራሷንም ሊሆን ይችላል አገሯንም ሊሆን ይችላል የምታሳይበት ወይ የምትገልጽበት ስቴጅ ከታየ ግን ዓለም አቀፍ ስታንዳርድ ብለው ባወጡት ክራይቴሪያ እነሱ ባስቀመጡልን በተቀመጠው እና በሱ ፕሮፌሽናል በሆነ መንገድ መስራት ስላለብን ስላለ ነው እንጂ ስቲል እነሱንም እኔ አላምንበትም። ስለዚህ አሁን ላይ ሲወዳደር አንደኛ ብለን መምረጥ የለብንም ልትል ነው ማለት ነው። አይ እንደያካው ግን ለምን ይዘጋጃል ይሄ ቁንጅና ውድድሩ? በዛው እንደተመልሹ የሚዘጋጅበት ዋናው ዓላማ ለተወዳዳሪዋም ለአገርም ፕላትፎርም ነው ክሬት የሚደረገው። አሁን ለምሳሌ ኢትዮጵያ ሀገር ለምሳሌ በቅርብ የምናዘጋጃቸው ሚስ ኢትዮጵያ አለ፣ ሚስ ወርልድ ኢትዮጵያ አለ የመሳሰሉት። ሚስ ወርልድ ኢትዮጵያን ስንመርጥ ኢትዮጵያን ወክላ የምታሸንፋን ሴት እናወጣለን። ያቺ ሴት ስትወጣ ግን እሷን ሳይሆን የምታስተዋውቀው ከጠገቧ ያሉት ሴቶችን አገሯን፣ ካልቸሯን የመሳሰሉትን ነው እንትን የምትለው የምታስተዋውቀው። ስለዚህ ያንን ደግሞ ተቀምጣ አይሆንም። ስለዚህ ውድድሩ ግዴታ ነው መድረግ ያስፈልገዋል። ገባል? አሁን ኢትዮጵያ ስንል ብዙ ካልቸር አለን፣ ብዙ የሚያማምር ነገር አለን እና እኛ ስንኖርበት ነው የምናውቀው። ይሄንን ደግሞ ማያውቅ ዓለም ላይ ያለ በጣም ብዙ ሰው አለ። ስለዚህ ከሀገራችን ላይ ሁላችንም መሄድ አንችልም። ስለዚህ አወዳድረን አንዷን መርጠን እሷን በደንብ ትሬን አድርገናት የሚያስፈልጋትን ሰፖርት ሰጥተናት ብንልካት ሞር አይን ገልጻ ትመጣለች። ስለዚህ ውድድር ሲኖር እንደዚህ አይነት ኦፖርቹኒቲዎች ይኖራሉ። የምናውቃቸው አይነት የውድድር አይነቶች አሉ በብዛት አይደል? የቁንጅና ውድድር ላይ ሚስ ኢትዮጵያ አለ፣ ሚስ ወርልድ ዩኒቨርስ የሚሉትን ስንት አይነት ከቁንጅና ጋር የተያያዙ ውድድሮች አሉ? በጣም የሚጠቀሱ ተጽዕኖ ፈጣሪዎች ብዙ ናቸው። ውድድር ከኢትዮጵያ ወተን በዓለም ስናየው በጣም ብዙ አሉ። ለምሳሌ ሚስ ወርልድ አለ፣ ሚስ ዩኒቨርስ አለ፣ ሚስ ግሎባል አለ፣ ሚስ እርዝ አለ፣ የመሳሰሉት አሉ። ሁሉም አንድ አይነት የሚያደርጋቸው የስ ቁንጅና ነው ያሉ፣ ኮንፊደንስ ነው ያሉ። ግን ይሄ ዲቴል የምናያቸው ከሆነ ሚስ ዩኒቨርስ ስንል ሚስ ዩኒቨርስ ኮንፊደንሷን ይታያል። ሊድ ማድረግ ትችላለች ወይ ሊደርሺፕ ያላትን ሊደርሺፕ ይታያል። ኮሚኒኬሽን ስኪሏ ምን አይነት ነው፣ ማውራት ትችላለች ወይ፣ ማሳመን ትችላለች ወይ የሚሉትን ነገሮች ፎከስ ያደርጋል። ሚስ ወርልድ ላይ ስንመጣ ደግሞ ሚስ ወርልድ ደግሞ በዙሪያ ያሉት ነገር ጉድለት የጎደለ ነገር አለ ብላ የምታመን ከሆነ በምን አይነት ወይ ማስተዋወቅ ትችላለች፣ ማስተካከል ትችላለች። ሶ
ምን አይነት አንግል ላይ ምን አይነት ቦታ ላይ መስራት ትፈልጋለች? ልጆች ላይ ነው መስራት የምትፈልገው? ኤንቫይሮንመንት ላይ ነው? አረጋውያን ላይ ነው? የሚሉትን ነገሮች ዲቴል ያያል። ዓለምን ለመቀየር ነው። ከኢትዮጵያ ስለወጣች ሳይሆን ወርልድ የሚለው ስቴጅ ላይ የምትወዳደር ከሆነ ኢት ዶዝንት ሃቭ ቱ ቢ ኢትዮጵያ ላይ ብቻ ያለውን ሳይሆን አፍሪካ ላይም ያለውን መስተካከል አለበት ብላ የምታምነውን ነገር ኦፖርቹኒቲዎች ይኖራታል። እሱን ታስተካክላለች። ሚስ እርዝ ላይ ስንሄድ ደግሞ ሞር ኢንቫይሮንመንታል ነገሮችን ክላይሜት ቼንጅ እነሱ ነገሮች ላይ ብትሰራ ሜንሊ ፎከስ ያደርጋል። እያሉ ሁላቸውም የራሳቸው እንደየተነሱበት ዓላማ ይለያያል። ሚስ ላይ ያተኩራል በአብዛኛው ውድድር ልበል። ሚስተር የለውም አለው ባይዘው ወይዘሮስ ወይዘሪት ነው ወይዘሮ የለው ሚስ አይደለም። ሚስ ሲሆን እኮ ወይዘሪት ናት። ወይዘሪት ምክንያቱም ይሄ ወይዘሪትን ፕሪፈር የሚያደርጉት ያላገባች ስትሆን ያልወለደች ስትሆን ኮሚትመንቷ እሱ ላይ ስለሆነ ስታገቢ ስትወልጂ ብዙ ጊዜ ኦፍ ኮርስ ወደ ፐርሰናል ህይወትሽ ታዘነቢያለሽ። ዲስትራክት የሚያደርግሽ ነገሮች ይበዛሉ። ለዛ ብለው ሚስ ብትሆን ይመርጣሉ። እንደው መጣሽልኝ። አሁን እኔ ወደ ውዝግቡ ልመጣሽ። ጥሩ ተገናኝ። ስለዚህ የወለዱ ሴቶች ያገቡ ሴቶች እንደዚህ አይነት መድረኮች ላይ ይወዳደሩ ማለት ነው? ይወዳደራሉ። ግን ፕሪፈር የሚያደርጉት ብትሆን ነው። ኮሚትድ ነኝ ማድረግ እችላለሁኝ የምትል ከሆነች ብዙ የተወዳደሩ ሴቶች አሉ። ውድድሩ ላይ የሚጠይቁትን ነገሮች ማለት ዳር ሴት ወይ ልጅ የወለደች ሴት ላታደርጋቸው የምትችላቸው ነገሮች አሉ ማለት ነው። እንደሱ ሳይሆን ሞር ከዲስትራክሽን አንጻር እንደኔ ፐርስፔክቲቭ ከዲስትራክሽን አንጻር አሁን ለምሳሌ እኔ ባለትዳር ነኝ፣ የልጅ እናት ነኝ። ስለዚህ አሁን ይሄ 100% ኮሚትድ የሚያደርጉኝ ነገሮች ሜቢ 80% 90% ትኩረትክ ይከፋፈላል። መስፈርቱንም ሲያወጡ ፎርም የሚሞላል እሱ ላይ ይጠየቃል። ባለትዳር ናት ወይ፣ ፓስፖርት አለሽ ወይ፣ እድሜ ስንት ነው፣ ልጅ አለ የሚሉት ነገሮችን ይጠይቃሉ። ከዛ በኋላ ነው የሚሄዱት። ጥያቄሽንም ለመመለስ ሴት ጋር ብቻ ሳይሆን የወንዶችም ውድድር አለ። ሚስተር ወርልድ ይቻላል። ብዙ ጊዜ ወንዶቻችን የኛ ኢትዮጵያ ላይ ወንዶቻችን ብዙ ስለማይወጡ ስለማይሳተፉ ነው እንጂ ተወዳድረው ጥሩ ውጤት እያዙ የመጡ ተወዳዳሪዎች በደንብ ነው ያሉን። የመጀመሪያው ሚስ ወርልድ ኢትዮጵያን አወርድ ተወዳድሮ የነበረ ልጅ አሁን ውጭ እየኖረ ነው፣ ጥሩ ስራ እየሰራ ነው። ማቲያስ ይባላል። ቀጥሎ ደግሞ ሚስ ወርልድ ላይ ተወዳድሮ የመጣ ናቲ። ጥሩ ውጤት እያዙ ይመጣሉ። ግን ገና ኢንዱስትሪያችን በማደግ ላይ ያለ እስከሆነ ድረስ ብዙ እይታ ኦር ብዙ አቴንሽን አልተሰጠውም እንጂ ለወንዶችም ለሴቶችም ዓለም ላይ ውድድሩ አለ። ስለዚህ ያው እኔ እችላለሁ፣ እሳቸው እንደው ግን እኔ ይሄ ውድድር አላል የውዝግብ ምንጭም ነው። ጥሎም ደግሞ ዳኝነትም ላይ የሚነሳ የሚያወዛግቡ ብዙ ሀሳቦች አሉ። ኢንዱስትሪ ላይ የሚነሱ የሚያወዛግቡ ኮንፊውዥን ኦር ደግሞ ይሄ ውዝግብ ይፈጠራል ያልነው ደግሞ እንዳልኩክ ነው። የሁሉም ሰው ፐርስፔክቲቭ ይለያያል። አሁን ዳኛ ብንሆን እንደዚህ እኛ የምናይበት ተወዳዳሪዎችንና ኦዲየንስ ቦታ ላይ ተቀምጦ የሚያየው ሰው ፐርስፔክቲቭ በጣም ይለያያል። አት ዘ ሴም ታይም እንዲህ ተቀምጠን ዳኞችም ሆነን ባክግራውንዳችን የተለያየ ነው፣ ያለን ኤክስፒሪየንስ የተለያየ ነው፣ እይታችን ሁሉ ነገር ይለያያል። ስለዚህ ተቀምጠን ነጥብ በምንሰጥበት ሰዓት ሁሉም ዳኛ የተቀመጠው ዳኛ የራሱን ፖይንት ነው የሚሰጠው። የራሳችንን ፖይንት ሰጥተን አንነጋገርም። ምክንያቱም ከተነጋገርክ እይታው ሌላ ነው። ስለዚህ ሁላችንም የራሳችንን ነጥብ እንይዛለን፣ እናስረክባለን። ልክ ሲሰጥ በሚሰጥበት ሰዓትና ካልኩሌት ተደርጎ በሚወጣበት ሰዓት ብዙ ጊዜ ኮንፊውዥን ይመጣል። ሲደመር ነው መጨረሻ ላይ ሲደመር ለምሳሌ አንድ ቁጥር ቶፕ 5 ላይ መግባት አለባት ብሎ 3 ሰው ካመነ የሁለቱ ሰው ውጤት የሰጣት ዝቅ ከሆነ ከመግባት ወደ አለመግባት የምትሄድበት እንትኖች አሉ፣ ፖሲቢሊቲዎች አሉ። ስለዚህ ከዳኝነት አንፃር የሁላችንም ኤክስፒሪየንስ እይታ የተለያየ ስለሆነ ተጨምቆ የሚወጣ ውጤት ላይ ብዙ ጊዜ ኮንፊውዥን ያመጣብናል። ለኛ እኔ ብናነሳ ደግሞ ወደ ሀገራችን ደግሞ ብናተኩር ብዬ የማነሳው ቀደም ሲል ስናነሳ ነበረኛም ስንጠቅስ ወይዘሮ እጅጋየሁ በየነ በተወዳደሩበት ጊዜ
ቤተሰቦቻቸው መሳሪያ ይዘው ነበር የሚጠብቋቸው። ይገርምሻል። አሸንፌ ቤት ስመለስ በቃ አባቴ መሳሪያ ይዘው እንዴት እንደዛ መድረክ ላይ ትሄዳለች ብሎ እያሉ ነበር ሲያነሱና የነበረ መረዳት ውድድሩን የመረዳት ነገር የተለየ ነበር። አሁን እንዴት አይነት ተሞክሮ ነው ያለው? ከዛ ጊዜ ጀምሮ ስናነሳው እንግዲህ ብዙ ውጣ ውረዶች አሉት አይደለ? ከውዝግቡ ጎን ለጎን የመረዳት ነገር እኛ ሀገር ምን አይነት ተሞክሮ ነው ያለው? እንግዲህ እንደተናገርኩት ረጅም ዓመት ቆይቻለሁኝ። ዋናው የማህበረሰባችን እይታና አቀባበል ማተር ያደርጋል። ምክንያቱም ለምሳሌ እኔ ልጄ ስትወዳደር ፈቃደኛ ከሆንኩኝ ግን ከማህበረሰቡ የሚመጣ እንዴት ለምን እሷ እንደዚህ የሚል ከሆነ ያንን እይታዬን ወይ ደግሞ ያንን አመኔታዬን ሊቀይረው ይችላል። ስለዚህ ብዙ ጊዜ ከማህበረሰቡም ያለ ጫና ሊኖር ይችላል በፊት ላይ። አሁን ላይ ግን ሙሉ ለሙሉ መባለል በጣም ቆንጆ በምንለው መንገድ በጣም ተለውጧል። ሰውም በደንብ አንደርስታንድ አድርጎታል። በደንብ ይሄ ከልጅቷ ማሸነፍ ሳይሆን አገራዊ ጉዳይ ነው አይደለ? ስትሄድ አገሯን ይዛ ነው የምትሄደው፣ የአገሯ ማንነት ይዛ ነው የምትሄደው፣ እዛ ላይ የምታንጸባርቀውና ሰውም ያው ለሀገራችን ሟች ነን አይደለ? ኢትዮጵያ ስንባልና ከብዙ አንጻር ሰፖርት ያደርጋታል። ቮት ነው የሚደረገው ስትሄድ፣ ቮት ከማድረግ ስቶሪ በማድረግ በቃ ተቀባይነቷ እንዲሰፋ በማድረግ በጣም ይተባበራታል። ከተሞክሯችን አንጻር ደግሞ እንደምናየው በቅርብ ለምሳሌ ባለፈው ዓመት ሚስ ወርልድ ኢትዮጵያን አሸንፋ ሚስ ወርልድ ስቴጅ ላይ ወጥታ ጥሩ ውጤት ይዛልን መታለች ሀሴት። የሰውም ደስታ በቃ በዛው ልክ ነው አቀባበሉ። በቃ ጎበዝም ናት፣ ብዙ ቦታ ላይ ትሰራለች፣ ትንቀሳቀሳለች። እንደዛም እሷንም እያዩ ጠንክረው እየሰሩ ያሉ አሉ። የእሷን ውጤት ያው ቆንጆ ነው። የእሷን ውጤትም የሚመኙ የተሻለም ይዘው መምጣት የሚፈልጉ ብዙ ስላሉ ከሀሴትም ብንጀምር ከዛ በፊትም ከነበሩ ተወዳዳሪዎች ስንሄድ በጣም ቆንጆ ነው። ምክንያቱም ጥሩ ውጤት ነው ይዘው እየመጡ ያሉት እና እዛ ቦታ ላይ መድረሳችን መቻላችን ሀገራችንን በደንብ በቃ አስረግጠን ማስረዳት መቻላችን ደግሞ ላይክ በጣም ትልቅ ነገር ነው። በፊትም ተወዳድረው የነበሩ አሉ። ህይወት በቀለ ነበረች ሚስ ወርልድ ፈርስት ራነር አፕ እንደ ሀሴት ይዛ የመጣች፣ መልካም ሚካኤል ተወዳድራ የመጣች ብዙ አሉ የተወዳድረው የመጡ። ከዛ አሁን አቴንሽኑም እየተሰጠው መጣ፣ ተቀባይነትም በደንብ እያገኘ ስለመጣ አሁን ኮንፊደንትሊ የስ ኢትዮጵያዊ ናት እኮ ማለትም በድፍረት ጀመረ ሊያስብ ይችላል። ኤግዛክትሊ ወላጅም ደግሞ ፑሽ የሚያደርግ አለ። ብትወዳደር ልጅ ሄደሽ ብትወዳደሪ ብትሞክሪ የሚል ደግሞ ብዙ ወላጅ አለና በደንብ ተለውጧል። ደስ በሚል ሁኔታ እንደው ትንሽ ግን ግልጽ ቢሆን ለምሳሌ በዚህኛው ዓመት አሁን ሀሴት ባለፈው ዓመት አሸነፈች አይደል? ከዛ በኋላ የሆነ የሚሰጣት ኃላፊነቶች ምናምን ስራዎች አሉ። ከዛ ግን 2006ም ውድድሩ ይቀጥላል በፈረንጆቹ። ከዛ ደግሞ እሷም ስራ ይቀጥላል። ስለዚህ ያኛው አበቃ ማለት ነው። አንዴ ተወዳድራ ከዛስ ምንድነው የሚለው ነው? ውድድር አሸናፊ በቃ ጨረሰ ነው ዳኛ ነው የምትሆነው ሊሆን ይችላል አይታወቅም። ምንድነው ልክ ታይትሉን ይሄ ክራውኑን ከያዘች በኋላ የምታገለግለው 1 ዓመት ነው። ምክንያቱም ቁንጅና ውድድሮች በየዓመቱ ነው የሚካሄዱትና ብዙ ሴቶችን ማፍራት ብዙ ቆነጃጅቶችን መመልመል ስለሚፈልግ በየዓመቱ ያዘጋጃል ይሄን ቁንጅና ውድድር። ካሸነፈች በኋላ ኦፍ ኮርስ ይቀጥላል። ተተኪዋ ደግሞ ኃላፊነቱ 100% ይሰጣታል። ዋናው ግን የዚች ክራውኑን ይዛ 1 ዓመት አገልግያለሁና ልቀጥል ወይስ ልረፍ የሚለው ዲሲዥን ይሷ ይሆናል። ኮሚትድ ከሆነች ከልቧ ወዳው ፈልጋው ለውጡን ማየት ፈልጋ የምትሰራ ከሆነ ዴፊኒትሊ ይቀጥላል። ከመወዳደራቸው በፊት እነዚህ ልጆች ከመወዳደራቸው በፊትና ስቴጅ ላይ ከመውጣታቸው በፊት ደግሞ እነዚህን አክቲቪቲዎች የሚያደርጉ ናቸው የነበሩ ናቸው። ስለዚህ እይታ ውስጥ ያን ያህል ላትገባ ትችላለች፣ በካሜራ ላትታጀብ ትችላለች ነው እንጂ ላታረግ ትችላለች። ሴም ታይትል ላታረግ ትችላለች እንጂ እነዚህን አክቲቪቲዎች ዴፊኒትሊ የሚቀጥል ነው። ባጀቷም አይቋረጥም። ባጀቷ
ወደ ባጀት ያው መዞር አለበት አይደለ? ክራውኑ ስለሚካሄድ ወደ ቀጣዩዋ ግን ደግሞ ጥሩ ውጤት ይዛ እየተንቀሳቀሰች ስለሆነ ኢምፖርታንት የሚሉትን ኮኔክሽኖቿን ይዛለች፣ ፖቴንሻል የሆኑ ሰዎችን ይዛለች፣ ድርጅቶችን ይዛለች። ስለዚህ ጉብዝናዋ እንዳልኩ ጉብዝናዋ ኮሚትመንቷ ማተር ያደርጋል። ስለዚህ ወደ ራሷ እጅ ላይ ሄደ። ከዛ በኋላ ባላት ግንኙነት መቀጠል ትችላለች። ወደ ቀጣዩዋ ስትመጣ አሁን ለመወዳደር የሚፈልጉ ይህንን ነገር ልሞክረው ብለው የሚያስቡ ሰዎች ይኖራሉ። እኔ ቁመቴን ብዙም እንትን ስላልሆነ ትቼዋለሁ፣ ግን ብዙም አለው ቦታ እሱ ነው። እዚህ ላይ ባይዳው ቁመት እንትን አይለው መስፈርት መሳይ ሊሚትድ ብለው ያወጡት የለም። ሚስ ወርልድን ብታይ፣ ሚስ ዩኒቨርስን ብታይ፣ ሚስ ኢንተርናሽናልን ብታይ ሊሚትድ ብለው ያወጡ የለም። ግን ማጆሪቲ ኦፍ ዘ ታይም ከሁሉም ሀገር የሚወዳደረው ቁመታቸው ሜትር ከ68 እና 68 እስከ 83 ያሉትን ሴቶች ስቴጅ ላይ ያወጣል እንጂ ሊሚትድ የሆነ እንትን የለም። አጣዳለሽ ደግሞ መስፈርቱን ሙሉ አሟልታለሽ ብለው ካመኑ ደግሞ ስቴጅ ላይ ወጣ ፐርፎርም ማድረግ ትችላለች፣ ሀገሯን ማስተዋወቅ ትችላለች። ሶ ለሚመጡት መስፈርቶቹ ምንድናቸው? በምን ይዘጋጁ? የወጣው መስፈርት በብዛት የቁንጅና ውድድር ላይ የሚቀመጡ መስፈርቶች ኮመን መስፈርቶች ምንድናቸው? ኮመን መስፈርቶቹ ኮንፊደንስ ሁሉም ላይ ማተር ያደርጋል። ምክንያቱም ኮንፊደንስ ከሌለሽ መግለጽ አትችይም፣ ራስሽንም ማስተዋወቅ አትችይም፣ ሀገርሽንም አትይም ዶክተር ማስተዋወቅ አትችይም። ስለዚህ ኮንፊደንስ አንደኛው ነው። ከኮንፊደንስ ቀጥሎ ኮሚኒኬሽን ስኪልሽ ምን አይነት ነው? ኮሚኒኬሽን ይታያል። ወደ ዓለም ስንወጣ የሚጠቀሙት ኢንተርናሽናል ላንጉዌጅ እንግሊዘኛ ስለሆነ ፕሪፈረብል ነው እንግሊዘኛ ቢችሉ። ራስን መግለጽም አካባቢን ሁኔታዎችን ምናምን መግለጽ ማለት ነው። yes ስለ እንግሊዘኛ ስለማልችል ኦር እንደዚህ ስለማልችል መወዳደር አልችልም የሚል ሊሚቴሽን የለውም። አስተርጓሚ የሚቀጠርበት መድረክ ስለሆነ በአስተርጓሚ ይሆናል። ግን ደግሞ ስቴጅ ላይ ደግሞ ሳትወጣ ከጎን ያሉት ተወዳዳሪዎች እንግሊዘኛ ማተግባባ ከሆነ ኤቭሪ ዲቴል ነው የሚታየው። አበላሏ ሊታይ ይችላል ዲፕ ስታዩ፣ ግን ሜንሊ ሃይላይት አድርገን የምናየው ኮንፊደንሱ አለ፣ ኮሚኒኬሽን ስኪሉ አለ፣ ደን አድቮካሲ የምንለው አለ። የምትሰጠው ስቴጅ ምን ላይ ነው መስራት የምትፈልገው፣ ምን ዙሪያ ላይ ነው በደንብ ተጠናክራ መስራት የምትችለው ማለት የሚታየው አለ። ከዛ በዘለለ የተወሰኑት ላይ ታለንት ይታያል። ስትዘፍን ናት ጎበዝ፣ ስትደንስ ነው ጎበዝ፣ ምን ስታደርግ ነው ጎበዝ የምትለውን እንደ መስፈርት ያወጡታል። አሪፍ። ቁንጅና ምንድን ነው የሚለውን ሀሳብ ብታነሽልን ደስ ይለኛል። ወደ ሌሎች ጉዳዮች ቴዲ የያዘው ጥያቄ አለ። በእርግጥ ግን ይሄንን አንስተሽልን ወደ ሌላ ጉዳይ እንለፍ። ቁንጅና ውጫዊው ውበት ነው ብዬ አላምንም። ማለት ሁሉ ነገር ያሟላች ሴት ብትሆን፣ አሁን ለምሳሌ ዘረዘርኳቸው፣ ያቺ ሴት ኮንፊደንት ብትሆን፣ የተሰጣትን ኃላፊነት በደንብ መወጣት የምትችል ቢሆን፣ በራሷ መተማመን፣ በራሷ መቆም የምትችል ከሆነ፣ ለሌላ ሰው ሮል ሞዴል የምትችል ከሆነ፣ የተሰጣት ቦታ ላይ ወይንም የተሰጣት አንድ የስራ መድፍ ላይ ዘርፍ ላይ ኮሚትድ ሆና መስራት ትችላለች ወይ? ሰዎች ሲያዩዋት እሷን ደግሞ የሚከተሏት አይነት ሴት ናት ወይ? ትዕግስተኛ ናት ወይ? የሚሉትን ነገር በደንብ የያዘች ሴት ለእኔ ቆንጆ ናት። እንደው ግን እኔ ወደ ዳኞቹ ከመምጣቴ በፊት ከተመልካች ጥያቄ ልስጥ እንዴ? እድል ልስጥ? ደስ ይለኛል። እኔ እኮ ለአንተ ይቀድማል ብዬ እየተቁነጠነጡ ስለሆነ ጥያቄ ካላችሁ ወደ እናንተ እንምጣ። ወረፋ እየተያዘ ነው። እኔ አመሰግናለሁ። ከይትባረክ ጎን ነኝ። ቁንጅና መወዳደር የለበትም ከሚሉ ሰዎች አንዱ ነኝ። ምክንያቱም ሁሉም ሰው ቆንጆ ነው ብዬ ስለማምን ነው። ግን እናንተ የኢንዱስትሪው ሰዎች መስፈርት አውጥታችሁ እዛ መስፈርት ውስጥ እያስገባችሁ ሰዎችን ማወዳደር ተጀመረ እንጂ ሁሉም ሰው ቆንጆ ነው ብዬ አስባለሁ። እኔ መጠየቅ የምፈልገው አንዱ ዓለም አቀፍ መስፈርቶች አሉ። ወደ ኢትዮጵያ ስንመጣ ኢትዮጵያዊት ቆንጆ የምትባለው ሴት ምን አይነት ሴት ነች? እንደየአካባቢያችን መልካችንም የቆዳ ቀለማችንም ስለሚለያይ ኢትዮጵያዊት ቆንጆ ማን ነች? ምን አይነት ነች የሚለውን አጭር መልስ ሰጥ። ለዛው ይሄንን መልሰው ወይስ? እሺ አዎ ይሄንን መልሰው እንዳልክ ልክ ነው። ኦፍ ኮርስ ከእግዚአብሔር ጋር እንግዲህ አንጣላም። ሁላችንም ምን ሲፈጠር በራሱ አምሳያ አድርጎናል። ሁሉም ሰው ቆንጆ ነው። ግን ደግሞ ይሄ ፐርሰናል ህይወታችንን ኤንድ
ወደ ስራ ስንመጣ ሁሉንም ሰፓሬት ማድረግ ስላለብን ነው። በቃ ቁንጅና ውድድርም ቢሆን የስራ ዘርፍ ነው። ወደ ሞዴሊንግም ስታዩ የስራ ዘርፍ ነው። ቲቪ ስቴሽን ሁሉም የስራ ዘርፍ ነው። የስራ ዘርፍ ተብሎ ስለወጣ ማወዳደሩን ግዴታ ያደረጉት እንጂ ኦፍ ኮርስ ሁሉም ሰው ቆንጆ ነው። ወደ አገራችን ስንመጣ ኦፍ ኮርስ ምንም ጥያቄም መልስም የለውም፣ ቆንጆ ነን። ኢትዮጵያውያን በሙላ በጣም ሁላችንም ቆንጆ ነን። ስንመለምላት ግን በደንብ ኢትዮጵያን ማስጠራት የምትችል ሴት መሆን አለባት። አሁን ለምሳሌ በጣም ቆንጆ የሆነች ሴት ስለራሷ መግለጽ ካልቻለች፣ ስለ አገሯ ስትጠየቅ መመለስ የማትችል ሴት ከሆነች በቃ ቆንጆ ናት፣ ግን ለዚህ መድረክ አትሆንም ብለን እናልፋታለን። ቆንጆ ብለን ስንመለምል ኢትዮጵያን በስነ ስርዓት መግለጽ የምትችል፣ የሚመጣላትን ጥያቄ በደንብ ዲቴል ማስረዳት የምትችል፣ ያለውን ከውጪ ዓለም ያለውን ጥያቄዎች ኦር ኔጌቲቭ ኮሜንቶችን በምን አይነት መንገድ ነው መመለስ የምትችለው፣ በፖዚቲቭ ነገር ማሳየት የምትችለው፣ ያለንን ውበት፣ ያለንን ካልቸር፣ ያለንን ሶሻል ላይፍ፣ ያለንን ሰው ወዳድነት፣ ተቀባይነት፣ እሱን ነገር በምን አይነት ወይ ነው ማሳየት የምትችለው። መድረክ ላይ ወጥታ ስትወዳደር ምንድን ነው ይዛ የምትመጣው? ከራሷ ኢትዮጵያ እስከተባለች ድረስ እሷን ብቻ ላይሆን ይችላል የሚያየው ያ መድረክ፣ ከጀርባ ያለውን ሁሉን ነገር ነው የሚያየው እና እሱን ነገር በአጠቃላይ የምታሟላ ሆና ከተገኘች ወይዘሪት ኢትዮጵያ ብለን እንመርጣታለን። እሺ ወደ ሌላ ጥያቄ እንለፍ። እሺ ለኔ አንድ ጥያቄ ነው የምጠይቀው። በቁንጅናው ዓለም በእርግጥ በጣም ወጣት ሴቶች ናቸው የሚወዳደሩት፣ ኦብቪስሊ ቆንጆ ስለሆኑ በዛ እድሜም ቆንጆ ስለሚሆኑ ማለት ነው። ግን እነዛ ወጣቶች እድሜ ላይ ያሉ ሴቶች ፕራይም ታይም አላቸው እዚህ ውድድር ለመሳተፍ? ወጣቶቹ አዎ የወጣ የኤጅ እንትን አለ፣ የኤጅ መስፈርት አለ። ሊሚትድ አይደለም፣ በጣም አይገደብም። ግን አዎ በጣም ባረጁ ይመረጣል። ወደ እነሱ ሞር ሜንሊ ፎከስ የሚያደርጉት አክቲቭ ናቸው፣ ኮሚትድ ናቸው። ይሄ እንዳልኩሽ ነው። ይሄ ነገሮችን የመጋፈጥ የመስራት፣ የመሞከር፣ የመጠየቅ ነገር ይታይባቸዋል። ብዙ ያላዩት ነገር ሊኖር ይችላል። ስለዚህ ይሄ ድፍረታቸውን ምንም ነገር አይዝባቸውም። ስለዚህ ከዛ ፐርስፔክቲቭ ወጣት እድሜ ላይ ይመከራል። የውድድር መስፈርቱ የሚጠይቀው ብዙ መጓዝ፣ ብዙ ነገሮችን ማድረግ ስለሆነ ያንን የሚቋቋሙ ተጽዕኖም ምንም እንዲኖርባቸው አይፈለግም። ምክንያቱም ከቁንጅናውና ከሷነት ከሷ ከብቻዋነት ዘሎ ብዙ ነገር ነው የምትይዘው፣ ከጀርባ ይዛ የምትሄደው ከአገር ውጪ የእናቷን ሴትነትን፣ ወጣትነትን፣ ጉብዝናን፣ ጥንካሬን እነሱን ነገሮች በሙሉ ላይ ይዛ ስለሆነ የምትሄደው ይሄ ያልተጎዳን ሴቶች ያልተጎዳ ሴት በደንብ በቃ ኢንዱስትሪውን ውድድሩን በደንብ አውቀው በደንብ ኮሚትድ ሆነው የሚሰሩ ሴቶች ላይ ቴዲ መንገባቱ እየተደረገ ነው ያለው። ወደ ቴዲ ጥያቄ እንመለስ። ዳኞች ግን እስቲ እንዴት ይመረጣሉ? አንቺ ከዚህ ላይ ስለሰራሽ እንዴት አይነት ክፍት ቦታ አለ ወይስ? ሰላም ለመወዳደር ነው ለመዳኘት? አይ ወደ ተቋም ወደ ዳኝነት ዳኞች ከብዙ አንግል ይመረጣሉ። ምክንያቱም እዛ ቦታ ላይ ስቴጁ ላይ ወጥተው ሲወዳደሩ ቁንጅና ብቻ አይደለም የሚታየው። እንደተናገርኩት ከሆነ የምታሳየው ኮሚኒኬሽን ስኪሏ ይታያል። እንግሊዘኛ ጎበዝ ናት አይደለች ወይ? በሱ ዘርፍ ላይ ኤክስፐርት የሆነ ሰው ተፈልጎ ይመረጣል። ቀደም ብለው ትልቁ ስቴጅ ላይ ከመውጣታቸው በፊት እነሱን በደንብ የሚያጠናክራቸው፣ እንግሊዘኛቸውን በደንብ የሚያዳምጥ፣ የቀራቸውን ነገር በደንብ አድቫይዝ የሚያደርጋቸው ሰው ይኖራል። አንድ ታለንታቸው ይታያል። ታለንታቸው ሲታይ ደግሞ ዲፔንድስ ድምጽ ላይ ነው እንትን የሚሉት፣ በድምጽ ነው ታለንታቸውን የሚያሳዩት፣ በእንቅስቃሴ ነው የሚያሳዩት። ከታወቀ በኋላ በእንቅስቃሴ ዙሪያ ላይ ጎበዝ የሆነ ሰው ይመጣል። በድምጽ ደግሞ ድምጻቸውን አዳምጦ የእሷ ልጅ ድምጽ ጎበዝ ነው አይደለችም የሚለውን የሚዳኝ ሰው ይመጣል። ከዛ ደግሞ በመሀል ደግሞ ፎቶጄኒክ የምትመረጥበት ጊዜም ስለሚኖር በፎቶ
በፎቶግራፈር ዘርፍ ደግሞ ኤክስፒሪየንስ ያለው ሰው ደግሞ ከሱ አንግል ይመረጣል። ከዛ ደግሞ ኢን ጀነራል ኖሌጅ ብዙ አመት ኤክስፒሪየንስ ያለው ብዙ እይታ ያለው እውቀት አለው ብለው የሚያምኑትን ሰው ደግሞ ይመርጣሉ። ያ ሰው በሙሉ እይታ ያያል። ወክ ሲያደርጉ ነው የሚያየው፣ ኮንፊደንሳቸውን ነው የሚያየው የሚለውን ከሚፈልጉት ይሄ ክራይቴሪያ ካወጡበት አንግል ላይ የተለያዩ ዳኞችን ይመርጣሉ። እኔ ግን በጣም ብዙ ጊዜ የኛን ሀገር ወክለው የሚሄዱ ሚስ ወርልድም በሚስ ዩኒቨርስ የሚሄዱ ተወዳዳሪዎች ይሄን ነገር ሳላቀው ነው የሄድኩትና በጣም ይቆጨኛል ይላሉ ብዙ ጊዜ። ለምሳሌ የሚያዙ ልብስ እኔ አሁን 4 ሻንጣ ይዤ ሄድኩት እያለች ነበር አስተያየት አስታውሳለሁና ከዚህ አንግል ሊሆን ይችላል። አሁን ያልሻቸውን በደንብ ሰልጥነው አለመሄድም ሊሆን ይችላል። አሁን በእርግጥ የተስተካከለ ይመስለኛልና ብዙ ጊዜ ምንድነው የሚሸወዱት ሲሄዱ? አክቹሊ ጎበዝ ናቸው አሁን ላይ። በፊት ቢሆን አሁን ለምሳሌ የሚታየውን ምንድነው የሚያዩት? አሁን ሰው ለወዳደር ሲሄድ ስቴጅ ላይ ሲወጣ ለብሰው ልብስ ነው የሚያዩት ወይንስ ወኬን የሚያዩት ወይንስ የተጠየቁትን ጥያቄ የሚመልሰው ነው? ሶ ማጆሪቲ ኦፍ ደም እሱ ላይ ነው ፎከስ የሚያደርጉት። እዛ ቦታ ላይ ግን ሲሄድ ኤቭሪ ሙቭመንታቸው ነው የሚታየው። ስለዚህ ከመሄዳቸው በፊት የሚወዳደሩበትን ርዕስ ታይትል ምንድነው፣ ከሄዱ በኋላ እነዛ የሚያወዳድሩት ሰዎች ምንድን ነው የሚያዩት? ለምሳሌ አቀማመጧን በደንብ ያያል። እንደ ኖርማል ዝርግፍ ብለው አይቀመጡም። እግር አቀማመጡ አለ፣ ፖስቸሯ ይታያል። ራት ሲበሉ ምሳ ሲበሉ አበላሏ እንዴት ነው? ማንኪያ ስታስቀምጥ ሹካ ስታስቀምጥ እንዴት ነው? እሱ ይታያል። ከዛ ደግሞ ከሷ ጋር ከሚወዳደሩት ሰዎች ጋር ተግባቢ ናት ወይ? አድቫይስ ትሰጣለች ወይ? ሚስ ኮንጂናሊቲ ይሉታል ታይትል የሚሰጡት። አንደኛም ወጣሽ ሁለተኛም አልወጣሽ ያቺን ተግባቢነሽ ወይ ትመካከል ያለሽ ወይ ሁሌ ፖዚቲቭ ነሽ የሚለውን ነገር የሚያዩታል። ሶ የሚሱን ታይትል እንኳን ባይሰጡሽ ሚስ ኮንጂናሊቲ የምትለዋን ታይትል ታገኝበታለሽ። እና በእነሱ ይሄ ከአገራችንን ወክለን ሄደን ከምናየው በጣም ዲፕሊ ዲቴል ነው የሚያዩት። ስለዚህ የእኛ ሴቶችም ሲሄዱ ያንን ነገር ማሟላት አንድ ደግሞ ጥሩ አድቫይስ ነው ብዬ እንትን የምለው የሄዱት ሴቶች የሄዱት ቁንጅና ተወዳዳሪዎች ሲመለሱ ለምትቀጥለዋ የነበራቸውን ኤክስፒሪየንስ ሼር ቢደራረጉ። ምክንያቱም እኛ ልንረሳ እንችላለን ሲኬድ። አሁን ለምሳሌ ኮስቲዩም የሚያለብሳት አብራት ይሄዳል፣ ጸጉር የሚሰራት አብሮ ለብቻው ነው፣ ሜካፕ የሚሰራት ለብቻው ነው። እና ራሳቸው ላይ ሜካፕ ራሳቸው የማይሰሩ ይመስላቸዋል። ከሄዱ ሜካፕ አርቲስት የሚኖር ይመስላቸዋል። እና እነሱ ነገሮችን ይዘው አለመሄድ፣ ፔስትራ ጸጉራቸው ሁሌ መሰራት አለበት፣ ፔስትራ ይዘው አለመሄድ። እነሱ ነገሮች ላይ ልቀን ውድድር ነው ማለት ነው። ኤቭሪዴይ ውድድር ነው። ከገቡ ጀምሮ ሪሄርሳል ሊሆን ይችላል፣ የሆነ ቦታ ሊጎበኙ ይችላሉ፣ ቻሪቲ ወርክ ያለበት ቦታ ሊሄዱ ይችላሉ፣ ራት ተጋብዘው ሊወጡ ይችላሉ። ኤቭሪ እንትናቸው ፎቶሹት ተጋብዘው አበላላቸው ይታያል። ስለዚህ የሚያደርጉት ኤቭሪ አክቲቪቲ እንትን ይላል፣ ፖይንት ያሰጣል። የምንሸወደው ብዬ ደግሞ ማምነው እነዛ ፖይንቶች የሚታዩ አይመስለንም። ስቴጅ ላይ ስንወጣ ብቻ የምናደርገው አክቲቪቲ ፖይንት የሚያሰጥ ይመስለናል። እና ሶ ከተገባበት ጀምሮ ያለው ኤቭሪ አክቲቪቲ ያቺ ሴት የምታደርገው ሁሉም ይታያል፣ ፖይንት ይያዝበታል። እንደው የመጨረሻ ግን እኛ እንደ ማህበረሰብ ያው እኔ አሁን ከራት አበላሉ እስከ መስፈርቱ እንትን ባልለው ግን ተወዳድረው ሲመጡ የሀገራችንን ስም ስለሚያስጠሩ በቃ የዛ ደግሞ ተጠቃሚ ስለሆንኩ ደስ ይለኛል። እንዴት እንቀበላቸው? ከዛ እንዴት እንጠቀምባቸው? ምናልባት በየአመቱ እየቀያየርን ብቻ ሳይሆን ደግሞ ይዘው ሀሳብ ይዘውም ስለሚመጡ እኛ በምን አይነት መልኩ ነው መጠቀም ያለብን እነሱን? እስካሁንስ ያለው ከተጠቀምንባቸውም በዛው። አዎ እሱ ላይ ነው ትንሽ ክፍተት ያየሁት እኔ በግሌ። ምክንያቱም ከመሄዷ ጀምሮ እቺን ልጅ በደንብ ሰፖርት ማድረግ ፑሽ ማድረግ ጥቅምም ካልነው መጠቀምም ካለበት ታይትሉን ከያዘች ጀምሮ ማድረግ ይቻላል። ለምሳሌ እሺ ስትወዳደር አገሯ ላይ ትወዳደራለች። አገሯ ላይ ካሸነፈች በኋላ ነው ወደ ሌላኛው ዓለም የምትሄደው። ስለዚህ አሸነፈች ዛሬ አሸነፈች ማለት ነገ ትሄዳለች ማለት አይደለም። ጊዜ ይኖራታል። 3 ወርም ሊሆን ይችላል፣ 4 ወርም ሊሆን ይችላል። ስለዚህ በዛ ሰዓት ላይ ያችን ልጅ በምን አይነት ወይ ነው
ሞቲቬት ማድረግ ያለብን በደንብ ጠንክራ ስትሄድ ምን ይዛ ነው መሄድ ያለባት ምን ነገር ነው ማስተማር ያለባት በደንብ ልትለውጠው የፈለገችው ነገር ምንድነው እሱ ላይ በደንብ የተለያዩ ስራዎችን ፕሮቫይድ በማድረግ በመስጠት ሰፖርት በማድረግ በሱ ሊሆን ይችላል ከመጣች በኋላ ደግሞ በቃ በደንብ ላይክ በካሜራ በቲቪ ስቴሽኖች በእንደሱ አፋን አንደኛ ነው ካሜራው እየሰራ በጣም እና ልክ በእንደሱ ተቀባይነት ልክ ስትመጣ በሱ ብንቀበላቸው ከመጡ በኋላ ደግሞ ጉብዝናቸውን የነበራቸውን ኤክስፒሪየንስ ሳይረሱት ወዲያው ብናናገራቸው ከመጡ በኋላ ደግሞ አንድ አመት ነው እንዳለው የሚቆዩትና አንዱን አመት ምን ላይ ነው ሜንሊ ፎከስ ማድረግ የፈለጉትና ምን አይነት ሰፖርት ቢሰጣቸው ይፈልጋሉ ከምን አይነት አንግል አይተናቸው ከጎናቸው መቆም አለብን የሚለውን ነገር በደንብ ዲቴል አይተን ያቺን አመት አንድ አመት አልናት እንጂ አመት በጣም ረጅም ጊዜ ነው ብዙ ነገር መለወጥ የሚቻልበት ጊዜ ነውና በሱ በደንብ አቴንሽን ሀገሯን ታስተዋውቅ በደንብ እድል መስጠት በጣም ነው የምናመሰግነው ብረክታይት ስለመጣሽ ጥሩ ጊዜ ነው ያሳለፍነው ጥያቄዎቻችንን በሙሉ የተመልካችም የኛንም ስለመለሽልን ስለመጣሽ እዚህ አብረን ስለቆየሽ ይሄ ሁሉ ሰው ጥያቄ አንዳንዶቻችን ወደ መሃል መጣን መሃል ሰፈር እንደ ቢዝነስ ነው ስላልሽ የፈለገ ይሄድበታል ያልፈለገ ቤቱ እንደሚያላመነበት የምርጫ ጉዳይ ነው በጣም እናመሰግናለን ተመልካቾቻችን እንግዳችን ብርክታይት ኃይሉ በተለይ በሀገራችን በተለያዩ የቁንጅና ውድድሮች ላይ በዳኝነት ሰፊ ጊዜን አሳልፋለች ለዛሬው ጉዳያችን በጣም የሚመለከታት እናት ብለን ስላሰብን ጥሩ ቆይታ እንዳረግን እምነታችን ነው አብራችሁ ስለቆያችሁ በጣም እናመሰግናችኋለን እዚህ ያላችሁ ታዳሚዎቻችንንም በጣም እናመሰግናለን ቤታችሁ ተወያዩበት እናመሰግናለን ቻው